ሰሞኑን በዓለም አቀፍ ደረጃ ከፍተኛ ዝና ያላቸው የመኪና አምራች ድርጅቶች ከፍተኛ የሆነ ውድድር ውስጥ ገብተዋል። በዚህም በዓለም አቀፍ ደረጃ በዋጋ ደረጃቸው እጅግ በጣም ዝቅተኛ ዋጋ ያላቸው የኤሌክትሪክ ተሽከርካሪዎችን ለገበያ እያቀረቡ ይገኛሉ። በዛሬው ፕሮግራማችንም በዓለም አቀፍ ደረጃ ከፍተኛ ዝና ያለው የቻይና መኪና አምራች ካምፓኒ በዓለም አቀፍ ደረጃ እጅግ አነስተኛ የተባለችውን የኤሌክትሪክ ተሽከርካሪ ለገበያ አቅርበዋል። እኛም ስለዚህ ተሽከርካሪ አጠቃላይ ሙሉ መረጃ ወደ እናንተ ይዘናል። እስከ መጨረሻው ተከታተሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ በዓለም አቀፍ ደረጃ እጅግ በአነስተኛ ዋጋ ለገበያ የቀረበችው አዲሷ የኤሌክትሪክ ተሽከርካሪ ይህችን ተሽከርካሪ በተመለከተ ነው እንግዲህ ሙሉ ዝርዝር መረጃዋን ወደ እናንተ ይዘንላችሁ የቀረብ ነው። ይህችም ተሽከርካሪ እንግዲህ አስትራዩክስ ኤኤል7 ፕሮ የተሰኘች ተሽከርካሪ ስትሆን ስለ ተሽከርካሪዋ አጠቃላይ ዝርዝር መረጃ እንዲሁም ደግሞ ካምፓኒው ለገበያ ያቀረበበትን ዋጋ መረጃ ይዘን ቀርበናል። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ የቻይና መኪና አምራች ካምፓኒ በዛሬው ዕለት እጅግ በሚገርም ሁኔታ እንግዲህ ይህችን በዓለም አቀፍ ደረጃ አነጋጋሪ የሆነችውን የኤሌክትሪክ ተሽከርካሪ ለገበያ ማቅረቡ ዓለም አቀፍ ሚዲያዎችን እያነጋገረ ይገኛል። ስለ ተሽከርካሪዋ ዝርዝር ባህሪያት ወደ እናንተ በማስቀደም ላድርስና ካምፓኒው ለገበያ ያቀረበበትን የዋጋ መረጃም የማደርሳችሁ ይሆናል። ይህችም ተሽከርካሪ እንግዲህ በቅርቡ በሀገራችን ኢትዮጵያ እንደምትገባ እንጠብቃለን። እስከዚያው ግን ሪቪውን ላድርሳችሁ። እንግዲህ ይህቺ አስትራ ኤኤል7 ፕሮ የተሰኘችው እጅግ የታመቀ ሚክሮ ኢቪ እና በኤሌክትሪክ የሚሰሩ አነስተኛ ተሽከርካሪዎች ሲሆኑ በከተማ ውስጥ ለሚደረጉ እንቅስቃሴ ፍቱን መፍትሄ በመሆን ሰፊ ትኩረትን እያገኙ ያሉ አስገራሚ ተሽከርካሪዎች ናቸው። የነዚህ ተሽከርካሪዎች አጠቃላይ ርዝመት 2.3 ሜትር ሲሆን እነዚህ ተሽከርካሪዎች ደግሞ አጠቃላይ ስፋታቸው 1.2 ሜትር ነው። እነዚህ ተሽከርካሪዎች አነስተኛ መጠን ወይንም በጠባብ የከተማ መንገዶች ላይ ለመዘዋወር እጅግ በጣም ተመራጭ የሚሆኑ ተሽከርካሪዎች ሲሆኑ እነዚህ ተሽከርካሪዎች ላይ የተገጠመላቸው መብራቶችም ኤልኢዲ መብራት ናቸው። ያ ማለት ፓራኖሚክ የሰማይ እይታ ያለው መስታወት። የነዚህን ተሽከርካሪዎች አጠቃላይ ሞተራቸውን ስንመለከት ኤኤል7 ፕሮ የተባለው ሞዴል ከታናሽ ወንድሙ ከኤኤል6 እሱ ፍጥነቱ የተገደበ ነው። ለየት ባለ መልኩ ነው እንግዲህ እነዚህ ለገበያ በዛሬው ዕለት የቀረቡት። እነዚህ ተሽከርካሪዎች እንግዲህ በሰዓት እስከ 90 ኪሎ ሜትር ፐር ሃወር መጓዝ የሚችሉ ሲሆን ይህ ደግሞ በከተማ ውስጥ ባሉ ቀለበትና መካከለኛ አውራ ጎዳናዎች ላይ በተለይ በመዲናችን አዲስ አበባ ለአጠቃቀም እጅግ በጣም ቀላል ያደርጋቸዋል። በእነዚህ ተሽከርካሪዎች ላይ የተገጠመላቸው ባትሪን ስንመለከት ባለ 10 ኪሎዋት ሃወር የሊቲየም አየን ባትሪ ሲሆን በአንድ ሙሉ ቻርጅ እንግዲህ እስከ 150 እና 180 ኪሎ ሜትር መጓዝ የሚችሉ ናቸው። እነዚህ ተሽከርካሪዎች ባትሪውን ሙሉ በሙሉ ለመሙላት ከመደበኛ የቤት ውስጥ ኤሌክትሪክ ሶኬት 4 ሰዓት እንደሚፈጅባቸውም ተገልጿል። እነዚህ ተሽከርካሪዎች የውስጥ ምቾታቸውን ስንመለከት ምንም እንኳን መጠነኛና አነስተኛ ቢሆንም የውስጥ ክፍሉ ለዘመናዊ ቴክኖሎጂ ትኩረት ተሰጥቶበት የተሰራ ነው። ያ ማለት አሁን ላይ ሁሉም የሚባሉ የተሽከርካሪ አምራች ድርጅቶች ከፍተኛ የሆነ ግብ ውስጥ ጋር ከመግባታቸው ጋር ተያይዞ አነስተኛም ይሁን ትላልቅ ተሽከርካሪዎችን በሚገርም ሁኔታ እየሰሩ ለገበያ እያቀረቡ ይገኛሉ። አሁን ደግሞ ካምፓኒው ይህችን ተሽከርካሪ ለገበያ ያቀረበበትን ዋጋ መረጃ ላደርሳችሁና ቀጣይ ስለ ተሽከርካሪዋ የቀሩኝን መረጃ የማደርሳችሁ ይሆናል። እንግዲህ እነዚህን ተሽከርካሪዎች የቻይና መኪና አምራች ካምፓኒም ለገበያ ያቀረበበት ዋጋ ከ8000 የአሜሪካ ዶላር ጀምሮ ለገበያ ማቅረቡን በዛሬው ዕለት እንግዲህ ይፋ ማድረጉን ተከትሎ ዓለም አቀፍ ትላልቅ ሚዲያዎች እየዘገቡት ይገኛሉ። ለመሆኑ እነዚህ ተሽከርካሪዎች ኢትዮጵያ ውስጥ ከገቡ በኋላ
ምን ያክል የዋጋ ተመን ወጥቶላቸው ለገበያ ይቀርባሉ? ሐሳባችሁን በኮመንት ላይ አጋሩን። እኔ ወደ ቀጣይ መረጃ ልለፍ። የነዚህ ተሽከርካሪዎችን የአየር ንብረት መቆጣጠሪያ ስንመለከት ቀዝቃዛና ሞቃታማ አየርን ማስተካከል የሚያስችል አብሮ የተሰራ የኤሲ ኮንዲሽን ሲስተም አላቸው። የነዚህ ተሽከርካሪዎች ቴክኖሎጂ ዲጂታል የስክሪን ማሳያ እንዲሁም የድምፅ ረዳት ወይንም ቮይስ አሲስታንስ ስማርት ማስተካከያዎች ተቀጥሞላቸው ለገበያ የቀረቡም ተሽከርካሪዎች ናቸው። በተጨማሪም ሽቦ አልባ የስልክ ቻርጅ ማድረጊያም ተካቶባቸዋል። የነዚህ ተሽከርካሪዎችን ወንበር ስንመለከት ጥራቱን የጠበቀ አርቲፊሻል ሌዘር መቀመጫና ምቹ የሆኑ የውስጥ ክፍሎችም አላቸው። ከደህንነት ጋር ተያይዞ የፊትና የኋላ ፓርኪንግ ሴንሰሮችም የተገጠመላቸው አነስተኛ እጅግ በጣም ቅንጡ የሚባሉ ተሽከርካሪዎች ናቸው። በነዚህ ተሽከርካሪዎች ላይ የተገጠመላቸው የኢቢኤስ ብሬክ ሲስተምን ስንመለከት ድራይቭ ኤርባግ ወይንም የአየር ከረጢትም ተካቶባቸዋል። ታዲያ እነዚህ ተሽከርካሪዎች አሁን ላይ እጅግ በሚገርም ሁኔታ እንግዲህ መነጋገሪያ ሆነዋል። በተለይ በዓለም አቀፍ ደረጃ በዝቅተኛ ዋጋና በጥቅም ላይ ባላቸው ቀልጣፋ ከፍተኛ ተወዳጅነትን እያገኙ የመጡ የኤሌክትሪክ ተሽከርካሪዎች ገበያን በተመለከተ አዲሱ የቻይና ፈጠራ እንግዲህ የበርካታ አውቶሞቲቭ ባለሙያዎችን ቀልብ መሳቡን በዚህ ሰዓት ያገኘነው መረጃ ያመላክታል። እናንተስ ስለ ተሽከርካሪዋ ምን ተሰማችሁ? እንግዲህ እነዚህ ተሽከርካሪዎች እጅግ በሚገርም ሁኔታ እንግዲህ መነጋገሪያ ሆነዋል። በተለይ አሁን ላይ በዓለም አቀፍ ደረጃ እየተካሄደ ያለውን ነገር ስንመለከት ሁሉም የመኪና አምራች ካምፓኒዎች ከፍተኛ ፉክክር ውስጥ በመግባት የመኪና ገበያውን እጅግ በከፍተኛ ሁኔታ ሊቀንስ እየቻለ መሆኑን ተመልክተናል። ይህም ሁኔታ ወደ ሀገራችን ኢትዮጵያ መተላለፉ የማይቀርበት ጉዳይ ምንም አይነት ጉዳይ አይኖርም። ዞሮ ዞሮ አሁንም ያለውን ሁኔታ በኢትዮጵያ ስንመለከት የመኪና ገበያው በዚህ 2 ቀናት ውስጥ ብቻ እጅግ ባልተጠበቀ ሁኔታ ቀንሷል። ከዚህም በላይ እንደሚቀንስ የተለያዩ መረጃዎች እየወጡ ይገኛሉ። ዞሮ ዞሮ ይህች ተሽከርካሪ እንግዲህ በቅርቡ ትገባለች ተብሏል። እንደገባች ሙሉ ሪቪው የምሰራላችሁ ይሆናል። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።